አይታችኋታል እንግዲህ አማርኛ ተተርጉሞ እስከዛሬ በሐዲስ ላይ እንዲያለ ሐዲስ ላይ እንዲያለ እያለች ስታወራ እስከዛሬ በጣም ብዙ ጊዜ ማለት ነው። እንግዲህ እስከዛሬ ማን ተርጉሞ ምን ብሎ አዘጋጅቶ እየጻፈ እንደሚሰጣት አስባችሁታል አይደለ? በሷ ቤት እዚህ ትንጫጫለች። እኔ መንጫጫቱ አልተመቸኝም። ለዛ ነው እና እስኪ እንጠብቃታለን። አሁን የምትመጣ ከሆነ እናያለን። የተባለው ምን ለማለት ነው ከተባለ እዚህ ጋር ተመልሰን ማየት እንችላለን። የእግዚአብሔር መንፈስ በአፍንጫዬ ነው። የእግዚአብሔር መንፈስ ከጅምሩ ሕያው ያደርግ ዘንድ ወደ አፍንጫ የተነፋ እስትንፋስ ነው። ስለዚህ በመንፈስ አማካኝነት እግዚአብሔር ይፈጥራል ማለት ነው። ይህ ሲጀመር የሚያስኬድ ሙግት አይደለም። ስለዚህ እኔ ወደ ሐሳቤ እመለሳለሁ ማለት ነው። ወደ ሐሳቤ እመለስና የቸርች ፋዘሮች አሁን የዛሬው ውይይታችን ከአባቶችም ጭምር ነውና የቸርች ፋዘሮች ስላሴን በምን መንገድ ተረዱት የሚለው እናያለን። እንግዲህ እስካሁን ልናገኝ አልቻለም። መጽሐፍ ቅዱስም ከነብያትም ከምንም ነገር ልናገኝ አልቻለም። ስለዚህ አሁን ወደ ምን እንሄዳለን? ወደ ቸርች ፋዘሮች። ቅዱስ ዮስጢኖስ ጀስቲን ማርቲን ዲያሎግ ዊዝ ትራይፎ በሚባል መጽሐፉ ላይ ምን ብሏል? For God alone is unequivocally and incorruptible and therefore is God, but all other things after him are created and corruptible ብሎ አስቀምጦታል። አንዱ አምላክ ብቻ ነው ያልተወለደውና የማይበሰብሰው፣ በዚህ ምክንያት እርሱ አምላክ ነው። ከዚያ ውጪ ያሉት ሁሉም የተፈጠሩና የሚበሰብሱ ናቸው። ስለዚህ ወልድ ምንድነው? የተፈጠረና የሚበሰብስ ነው ብሎ ማን አስቀምጧል ማለት ነው? ጀስቲን አስቀምጧል ማለት ነው። ሌላ ምን ብሏል? እኛ የተሰቀለውን ሰው ኢየሱስን ከዚያ ከማይሞተው ዘላለማዊ አምላክ ቀጥሎ ለእርሱ ሁለተኛ ደረጃ እንሰጠዋለን ብሏል። ስለዚህ አሁን እነ ማማዬ እንደሚያምኑት እኩል ደረጃ አላቸው ብሎ ጀስቲን አያምንም ማለት ነው። አርጌንዝ አሌክሳንድሪያ ኦሪጋን ብንመለከት ምን ብሎ አስቀምጧል? ኤንድ ኦልሶ ዊ ሜይ ኮል ሂም ኤ ሰከንድ ጋድ ብሎ አስቀምጧል። እኛ እሱን ምንጠራው ምን ብለን ነው ብሏል? ሁለተኛ አምላክ ብለን ነው የምንጠራው ብሏል። ዛሬ ክርስቲያኖች እንደሚያምኑት እኩል አድርጎ አይቆጥሩትም ማለት ነው። አሁንም ሌላ ማየት እንችላለን። ኦሪጋን ከተናገራቸው ንግግሮች ውስጥ we should not pray to anyone begotten, not given to the Christ himself, but only to the God and the Father of all, to whom even our Savior himself prayed, as we have explained, and to whom he taught us to pray. For when he here teach us to pray, he did not teach us to pray himself, but to the Father, saying አለ ለተወለደ ለየትኛውም አካል መጸለይ መስገድ የለብንም፣ ለክርስቶስም ቢሆን not even to the Christ፣ ለክርስቶስም ቢሆን መጸለይ የለብንም። ነገር ግን የምንጸልየው ሁሉን ለፈጠረው ለአብ ብቻ ነው። አስተውሉ፣ እዚህ ጋር ለአብ ብቻ ነው። ይሄ ኦሪጋን ነው እያለን ያለው። በጣም ጥንታዊ የሆነ የቸርች ቤተክርስቲያን ፋዘር ነው እያለን ያለው። ምን እያለን ነው? መስገድ የለብንም፣ የምንጸልየው ሁሉ ለፈጠረው ለአብ ብቻ ነው፣ ለእርሱ ነው። ኢየሱስ እንኳን ጸልዩ ብሎ ያለን ጸሎትን አስተማረን ተብሎ በተጠየቀ ጊዜ ወደ እርሱ መጸለይን አይደለም ያስተማረው ለአብ እንጂ ብሎ አስቀምጧል ማለት ነው። አሁንም ብዙ ያስቀመጣቸው ሀሳቦች አሉ። ከሰዓት አንፃር እንዝለላቸውና ተርቱሊያን ምን ብሎ አስቀምጧል? አሁንም ይሄም በጣም ጥንታዊ የሆነ ከ160 እስከ 215 ኤዲ የነበረ የቸርች ፋዘር ነው። እየታያችሁ ከሆነ ምን ብሎ አስቀምጧል? because God is in like manner a father and he is also a judge, but he has not always been father and judge merely on the ground of his having always been God, for he could not have been the father previous to the son nor judge previous to sin. There was however a time when neither sin existed with him nor son ብሎ አስቀምጧል። ምን ብሎ አስቀምጧል? እርሱ አብ ዘንድ ኃጢአትም ሆነ ወልድ ያልነበረበት ጊዜ ነበረ። ስለዚህ ወልድ ምን ያልነበረበት ጊዜ ነበረ? ወልድ ኤግዚስት ያላደረገበት ወይም ደግሞ ቅድመ ህልውና ያልነበረው ጊዜ ነበረ ብሎ አስቀምጧል። ማን ነው ይሄንን ነገር እያለን ያለው? ኦርቶዶክሳኖች ተርቱሊያን ከ160 እስከ 215 ኤዲ የነበረ የቸርች ፋዘር ነው ማለት ነው። ሌላም ብናይ ኢራኒያስን ብናይ ከ130 እስከ 202 ኤዲ የነበረ የቸርች ፋዘር ነው። ምን ብሎ አስቀምጧል? the father says he is greater than I, the father therefore has been declared by the our Lord excel with respect to knowledge ብሎ አስቀምጧል ማለት ነው። አብ ይበልጣል ሲል እርሱ እየተገለጸ ያለው አብ በክብርና በእውቀት እንደሚበልጠው ነው እያለ መበላለጥ አላቸው እያለ ነው። ስለዚህ እንኳን ስለ መጽሐፍ ቅዱስ ቸርች ፋዘሮችም እናንተ እንደምታምኑት አያምኑም፣ ጥንታዊ ቸርች ፋዘሮች። እሺ መቀጠል እንችላለን። እሺ አሁን ያው ያነሳቻቸውን ፖይንቶች ላይ እንሄዳለን ማለት ነው። የአብን የወልድን የመንፈስ ቅዱስን አምላክነት አሳይተናል። ያው ያነሳቻቸው ፖይንቶች የመጀመሪያው ኦሪጋን ምን ብሎ ያምናል ብላለች?
ኢየሱስ ክርስቶስ ሁለተኛ አምላክ እንደሆነ እናምናለን ብሏል ብላለች። ግን አያምነው ባይዘው እዛው ቻፕተር 12 ላይ ምን ብሎ ይናገራል ከተባለ አብና ወልድ እኔና አብ እኔ እንዳለ እኔም በአብ እንዳለው ብሎ የተናገረበትን ጥቅስ ጌታችን ኢየሱስ ዮሐንስ ወንጌል 14:9 ላይ የተናገረውን ጥቅስ ያነሳና ምን ብሎ ይናገራል? ጌታ ኢየሱስ ክርስቶስን አብና ወልድ ይኸው እኛ አንድ አምላክ ብለን አብና ወልድን እናመልካለን። ምን ብለን? አንድ አምላክ ብለን ምን ብለን እናመልካለን። እንደውም ምን ብሎ ይናገራል? የእውነት አባት የእውነት የሆነ ወልድን ምን እንላለን? እናመልካለን ብሎ ይናገራል። ስለዚህ አንድ አምላክ ብለን አብና ወልድን ምን ብለን እናመልካለን? አንድ አምላክ ብለን ነው የምናመልከው። ቻፕተር 12 ላይ መመልከት ትችላለሽ ማለት ነው። እዛው ጋር 39 ላይ ከመውረድሽ በፊት ቁጥር ቻፕተር 12 ላይ አብና ወልድን እናመልካለን በማለት ነው ያስቀመጠው ማለት ነው። ሌላው ያነሳቻቸው በብሉይ ኪዳን ላይ እንግዲህ የእግዚአብሔር መንፈስ ፈጠረኝ ሲል የእግዚአብሔር ጥበብ ሰራኝ ብሎ ይናገራል። ያ ማለት ጥበብ ራሱ እግዚአብሔር ነው ማለት ነው ብላለች። በደንብ ነው ቆንጂቲ። አንደኛ ቆሮንቶስ ምዕራፍ 1:24 ላይ የእግዚአብሔር ኃይልና ጥበብ ማን ነው ይላል? ክርስቶስ ነው። መጽሐፈ ምሳሌ ምዕራፍ 8 ቁጥር 26 ላይ ሰማዮችን በዘረጋ ጊዜ እኔ በእርሱ ዘንድ ነበርኩ ብሎ የሚናገረው እኮ ያ ጥበብ የሆነው ክርስቶስ ኢየሱስ ነው። ቅዱስ ቄርሎስ ኢየሩሳሌም ሃይማኖተ አበው ምዕራፍ 71 ቁጥር 4 ላይ ጥበብ የተባለው እግዚአብሔር ልጅ ነው ብሎ ያስቀምጠዋል ማለት ነው። እንግዲህ ያነሳቻቸው ጥቅሶች ምንድናቸው ካለን በብሉይ ኪዳን እግዚአብሔር አንድ አምላክ ነው ብላ ነጠላ ማንነት አለው ብላ ስታነሳ ነበር። በመጀመሪያ ደረጃ አምላክ በነቢያት አንድ ነጠላ ማንነት አለው የሚለውን አስተምሮ ልታመጣ አልቻለችም። የት ነው ሄዳ ያመጣችው? ጭራሽኑ ስለ አላህ ማንነት ከኛ መጽሐፍ ውስጥ ነው ያመጣች ያለችው። ማለት ሙሴ ከጻፈው መጽሐፍ ዘዳግም 6:4 እስራኤሎች ስማ ጌታ አምላካችን አንድ እግዚአብሔር ነው ብሏል ሙሴ አለች። ኦኬ ሙሴ የጻፈውን ትቀበያለሽ? እግዚአብሔር ከእግዚአብሔር ዘንድ ሰዶምና ገሞራን አዘነበ እያለ ሁለት አካል እግዚአብሔር እንደተባሉ ያምናል። ሙሴ ያህዌ ወልድ ክርስቶስ ኢየሱስ አምላክ እንደሆነ ያምናል ማለት ነው በመጽሐፉ። እንግዲህ ያነሳቻቸው ሙግቶች ኢሳይያስ 46 ቁጥር 9 ላይ እኔ አምላክ ነኝና ከኔ ሌላ የለም የሚለው ከምን አንፃር ነው የተነገረው? ሲጀምር ከራሱ ህላዌ ጋር ነው አይደለም። እዛው ቁጥር 1 ጀምሮ ቤል ተዋረደ፣ ናባው ተሰባበረ፣ ጣዖቶቻቸው በእንስሳት በከብት ላይ ተጭነዋል ይላል። ጣዖቶቻቸውን እንደው ምን ብሎ ይናገራል? እስከ ሽምግልና ድረስ እኔ ነኝ፣ ሽበት ድረስ እሸከማችኋለሁ፣ እኔ ሰርቻለሁ፣ እኔም አነሳለሁ። በማን ትመስሉኛላችሁ? ከማንስ ጋር ታስተካክሉኛላችሁ? ወርቁን ከኮረጀ የሚያፈሱ ብሩን ከሚዛን የሚመዝኑ እርሱ አንጥረኛውን ይቀጥራሉ፣ እርሱም አምላክ አድርጎ ይሰራዋል። ከዚያስ ያመልኩታል፣ ይጸልዩለታል፣ አይሰማቸውም። ግን እኔ እውነተኛ አምላክ ነኝ እያለ ስለራሱ ከምድር ላይ ካሉ ጣዖታት አንፃር ራሱን ለይቶ እየነገራቸው እንጂ ከራሱ ከወልድና ከመንፈስ ቅዱስ ጋር እያነጻጸረ አይደለም። ሲጀመር አብ ነው ተናጋሪው ብልሽ እንኳን ይሄን እየተናገረ ያለው በልጁ በኩል ነው። ዮሐንስ ወንጌል ምዕራፍ 14 ቁጥር 9 ላይ ጌታ ኢየሱስ እኔ በአብ እንዳለው አብን በእኔ እንዳለ እመኑ ብሏል። ስለዚህ አብ ተናጋሪ ሲሆን እንኳን የሚናገረው በልጁ በኩል ነው። የኩነት ትምህርት ምናልባት ካልተረዳሽ ኩነት የወልድ ኪውንነት የአብና የመንፈስ ቅዱስ ቃልነት ነው። ስለዚህ ሲናገር በልጁ በኩል ነው። ልጁ ከሱ ተለይቶ አይደለም ማለት ነው። ስለዚህ ከምን አንፃር ነው ከኔ ሌላ ማንንም የለም እያለ ያለው? እስራኤላውያን አሕዛብ ከሚያመልኩት አማልክት አንድ ነው ብለው እንዳያስቡ ከኔ ውጪ እናንተ የምትሰሯቸው አማልክቶች ከኔ ጋር አይደሉም ብሎ ራሱን ከነዛ ምድር ላይ ከተዘረዘሩ ጣዖታት እየለየ ከሚመለኩ ጣዖታት እየለየ እየተናገረ ነው። እንዲሁም ኢሳይያስ 45 ላይ ከዛው አንፃር ነው እየተናገረ ያለው። ከራሱ ህላዌ ጋር አይደለም ማለት ነው። አንደኛ ቆሮንቶስ ምዕራፍ 8 አንስታለች። አንደኛ ቆሮንቶስ ምዕራፍ 8 ላይ አንዱ አምላክ የተባለው አብ ነው ብላለች። በደንብ አስተውይ። የክርስቶስ ኢየሱስን አምላክነት በደንብ አምነሽ ትወጫለሽ ማለት ነው። ቅዱስ ጳውሎስ ከምን አንፃር ነው እንግዲህ አንድ አምላክና አንድ ጌታ ብሎ እየተናገረ ያለው? እንዲህ ይላል እንግዲህ ለጣዖታት የተሰዋውን ስጋ ስለመብላት ጣዖት ሁሉ ለዓለም ከንቱ እንደሆነ ከአንዱም በቀር ማንም አምላክ እንደሌለ እናውቃለን አለ። መቼም አለ ብዙ አማልክትና ብዙ ጌቶች አሉ። ምኖች ብዙ አማልክትና ብዙ ጌቶች አሉ። ወገኖቻችን አሁን አብዛኛው ጊዜ ብዙ ጌታ የተባላለ ዮሴፍ ጌታ ተብሏል፣ አብርሃም ጌታ ተብሏል፣ ሙሴ አምላክ ተብሏል ነው ይላሉ። ቅዱስ ጳውሎስ ከነሱ ለየው። ብዙ አማልክት የተባሉ አሉ፣ አዎ። ብዙ ጌቶች የተባሉ አሉ፣ አዎ አለና ነገር ግን አለ በሰማይ ሆነ በምድር ሆነ አማልክት የተባሉ ምንም ቢኖሩ ለኛስ ነገር ሁሉ ከእርሱ የሆነ ለእርሱ የሆነን አንድ አምላክ አብ አለን አለ። ነገር ሁሉ ከእርሱ የሆነ ምን አለን? አንድ አምላክ አብ አለን። ነገር ሁሉም በእርሱ በኩል የሆነ ምን ነገር ሁሉ በእርሱ በኩል የተፈጠረ ቆላስይስ ምዕራፍ 1:15 እርሱ የማይታይ አምላክ ምሳሌ ነው። የሚታዩትና የማይታዩ ዙፋናት ቢሆኑ ወይም ጌትነት ወይም ማለቅነት በሰማይና በምድር ያሉት ሁሉ በእርሱ ተፈጥረዋል እንደተባለው ነገር ሁሉ በማን በኩል የሆነ? በጌታችን በኢየሱስ በኩል የሆነ ማለት ነው። በሰማይና በምድር ሁሉ የተፈጠረው በማን በኩል ነው? በልጁ በቃል በኩል ነው። ስለዚህ ምን አለ? ነገር ሁሉ በእርሱ በኩል የሆነ እኛም በእርሱ በኩል የሆነን አንድ ጌታ ኢየሱስ ክርስቶስ አለን። ኦኬ ክርስቶስ ጌታ ስለተባለ አብ
የአብ አምላክ ስለተባለ ክርስቶስ ኢየሱስ አምላክ አይደለም እያልሽ ነው? ኦኬ አምላክ እኮ ከተባለ ሙሴም አምላክ ተብሏል እኮ። ለምን ለአብ አምላክ ሲባል የባህሪ ያደረግሽው ለጌታችን ኢየሱስ ክርስቶስ ጌታ ሲባል ደግሞ አይ የባህሪ አይደለም ብለሽ ልትነጥዩ ይሻልሽ። ጌታ ዮሴፍም ተብሏል አይደለ? አምላክ ደግሞ ሙሴ ተብሏል። ለአብ ሲሆን አምላክ ሲባል የባህሪ አምላክነትን ሰጪና ክርስቶስ ኢየሱስ ጌታ ሲባል የባህሪ ጌትነት አይደለም እንዴት ልትይ ይቻልሽ? ምክንያቱም ቅዱስ ጳውሎስ ብዙ ጌቶች የተባሉ አሉ፣ ብዙ አማልክት የተባሉ አሉ። ነገር ግን ብሎ ከነሱ ለይቶ እውነተኛ የባህሪ ጌትነትና እውነተኛ የባህሪ አምላክነት ለይቶ ስለ አብና ስለ ወልድ እየተናገረ ነው። ስለዚህ እዚህ ጋር የሁለቱም የአብም የወልድም አምላክነትን ቅዱስ ጳውሎስ ስለ ልጁ ሲመሰክር እንመለከታለን። ይሁዳ መልእክት ምዕራፍ 1 ቁጥር 4 ላይ ልክ ብቸኛ ጌታ እንደተባለው አብ ክርስቶስ ኢየሱስም ሲባል እንመለከታለን። ከብዙ ጊዜ በፊት ለዚህ ፍርድ የተጻፉ አንዳንዶች ሰዎች ሾልከው ገብተዋልና ኃጢአተኞች ሆነው የአምላካችን ጸጋ በሴሰኝነት ይለውጣሉ፣ ንጉሳችንና ጌታችንን ብቻውን ያለው ኢየሱስ ክርስቶስን ይክዳሉ። ስለዚህ ብቻውን ተብሎ አብ ሲገለጥ እንመለከታለን። ቅድም ካያችኋት በአብ በወልድ በመንፈስ ቅዱስም እያጠመቃችሁ ደቀ መዛሙርት አድርጉ የሚለው ሶስት አካላት በአንድ ስለተጠቀሱ አምላክነታቸውን እንኳን አያሳይም ማለች። በመጀመሪያ ደረጃ የልጅነት ስልጣንን መስጠት አንድ ሶስቱ አካል ተጠቅሰው የልጅነት ስልጣንን እንዲሰጡ ነው እየታዘዘ ያለው። ኦኬ ፍጡርና ፈጣሪ ተጠቅሰው እንዲያደረጉ የሚባል ነገርን አንመለከትም በመጽሐፍ ቅዱስ ላይ ማለት ነው። የልጅነት ስልጣንን እንዲያገኙ በአብ በወልድ በመንፈስ የአብን አምላክነት አይተናል፣ የወልድን አምላክነት አይተናል፣ የመንፈስ ቅዱስን አምላክነት አይተናል። ሶ እነዚህ ፈጣሪ ተብለው የተጠቀሱ መንፈስ ቅዱስ መፍጠር የሚችል ነው፣ አብ መፍጠር የሚችል ነው፣ ወልድ መፍጠር የሚችል ነው ተብለው እነዚህ በመለኮት የተካከሉ አካላት በሶስት ተገልጠው ቀጥይ አትሻልኩኝ። እሺ ጥያቄና መልስ ነው አይደለም? እኔ የመጀመሪያው ጥያቄና መልሱን እሺ የመጀመሪያው ጥያቄ በስላሴ ውስጥ ሄራርኪ ያለ ወይስ የለም? ልዩነት አይሰማም። ሄራርኪ ያለ ወይስ የለም? ስላሴ ውስጥ በስላሴ ውስጥ ሄራርኪ ያለ ወይስ የለም? የለም። ስላሴ አንድ በመለኮት አንድ በአካል ሶስት ብለን ነው የምናምነው። የስልጣን መበላለጥ በስላሴ ውስጥ አለ የለም? የለም። እሺ በስላሴ ውስጥ የስልጣን መበላለጥ አለ ብሎ የሚያምን ሰው መናፍቅ ነው አይደለም? አይደለም። ከምን አንፃር ከስጋው አንፃር ያብራሩ አባቶች አሉ። በስላሴ ውስጥ አሁን አንድ ሰው የስልጣን መበላለጥ አለ ብሎ የሚያምን መናፍቅ ነው ወይስ አይደለም? መናፍቅ ነው። በስልጣን አንፃር ጌታችን ኢየሱስ ከስልጣን አንፃር ጌታችን ኢየሱስ እንደተናገረው እኔና ዮሐንስ ወንጌል 14:28ን ያብራሩበት ከስጋው አንፃር እንደሆነ አባቶች አሉ። አሁን እሱን ላሳይሽ ፈልጊያለሽ? መናፍቅ ነው ብለሻል። እሺ መናፍቅ ነው ብላናለች። በደንብ መናፍቅ ነው። ከስልጣን አንፃር አብ ከወልድ ይበልጣል ነው። እየሰማችሁ እንዴ? ኦሪገንዝ አሌክሳንድሪያ እና ጀስቲን ማርቲንም መናፍቅ ብላቸዋል የዛሬ ቀን ወገናችን። ምክንያቱም ምን ብለው አስቀምጠዋል? ዘ ሰን ሂ ስቴትስ ኢዝ ኢንፌሪየር ቱ ዘ ፋዘር። ይኸው ቻፕተር 12 ላይ አብና ወልድ አንድ አምላክ፣ ይኸው እኛ አንድ አምላክ አብ ወልድ እናመልካለን ብሎ ቻፕተር 12 ላይ ይኸው ዘ ሰን ሂ ስቴትስ እኔም እያሳየሁሽ ነው። ቻፕተር 12 ላይ እንዲህ ብሎ የስልጣን መተካከላቸውን ያምናል። እሱ ከማን ያነሰ ነው? አባቱ ያነሰ ነው ብሎ አስቀምጧል። እና ደግሞ መንፈስ ቅዱስም ደግሞ ዘ ሆሊ ስፒሪት which dwells in all saints inferior to the son ከልጁ ያንሳል መንፈስ ቅዱስ ብሎ አስቀምጧል። ሌላ They are responsible to worship him, having learned as the son of the true God himself, holding him in the second place. ሁለተኛ ቦታ ላይ እናስቀምጠዋለን ብሏል። ይሄው ጥያቄ እየጠየቅሽ ነው። ጥያቄ እየጠየቅሽ ነው። ቆይ ይሄው እኔ ቻፕተር 12 አንድ ጥያቄ እየጠየቅሽ ነው። እያብራራሽ ነው። ደቂቃሽን እየበላሽ ነው። ቆንጆ ደቂቃ እየበላሽ ነው አላለም። በመጀመሪያ ደረጃ ያለው ምንድነው? ቻፕተር 12 ላይ ቆይ ቻፕተር 12 ላይ ይሄው መመልከት ትችያለሽ። እኔ ኢየሱስ በርጋዲና ሰከንድ ጋር እህታችን ተመልሶልኛል። በቃኝ ተመልሶልኛል። መናፍቅ ናቸው ብለሽኛል። ቻፕተር 12 ላይ አብና ወልድ አንድ አምላክ እንደሆነ በስልጣን እንደሚተካከሉ ያምናል። ሁለተኛ ጥያቄ ሚስጥረ ሰማዕቱን አርጌዝ አሌክሳንድሪያ እና ሌሎች ቸርች ፋዘሮች ለኢየሱስ አናዛር ጋር ወይም ደግሞ ሰከንድ ጋር የሚል ተርሚኖሎጂ ይጠቀማሉ። ይሄንን አንቺ ታምኛለሽ ወይስ አታምኚ? ቶሎ በይ ስትይ አሁን ምሳሌ የአብና የወልድ ሁለተኛ አምላክነት ነው ብለው ሚስጥረ ሰማዕቱ
ዮስጦስ ሰማዕቱ፣ ጀስቲን እና አርጊዛ አሌክሳንድሪያ ኦሪገን ሌሎች ቸርች ፋዘሮች ለኢየሱስ አናዘር ጋድ እና ሰከንድ ጋድ የሚል ተርሚኖሎጂ ይጠቀማሉ። ይሄንን ታምኛለሽ ወይ ትቀበልሽ ወይ ታትቀበይኝ? አላለም። ይሄው እያሳየሁሽ ነው ቆንጂት። አላለም። በመጀመሪያ ቻፕተር 12 ላይ እሱ በግልጽ ይሄን ማን ያለው? ይሄው ኦልዞ ዊ ሜክ ኮል ሂም። እሺ አንድ ሚውት አድርጊ ላሳይሽ ራሱ ኦሪገን ምን ብሎ ይናገራል? ቻፕተር 12 ላይ አንድ ሚውት አድርጊና ላሳይሽ። አንድ ሚውት አድርጊና ራሱ ዮሐንስ ወንጌል ምዕራፍ 14 ኢየሱስ አምላክ ነው ያለበትን አምጪልኝ አላልኩሽም ብለዋል እያልኩሽ ነው። አላለም ምትሆነ በስልጣናቸው አንድ እንደሆኑ ያምናል። አንድ እንደሆኑ ያምናል። መጽሐፍ ይፈችልኝ። መጽሐፍ ቶሎ መልሽ። ሰዓት እንዳገኝ ከማርያም ያልተወለደ አምላክ አለ ወይስ የለም? በስጋ መልስ የለም። እሺ ሁለተኛ ጥያቄ ከሶስቱ አካል ወልድ ክርስቶስ ኢየሱስ በስጋ ተገልጧል። ለማለትም ጠይቃ ለራሱ አዳምጣ ከሶስቱ አካል ወልድ ክርስቶስ ኢየሱስ በተለየ አካል ተወለደ ብለን ወልድ መንፈስ አንድ አምላክ ናቸው ይላታል። ቶሎ በይ። መጽሐፍ ቅዱስ በግልጽ ቋንቋ አብ ወልድ መንፈስ ቅዱስ ዮሐንስ ወንጌል ምዕራፍ 10 ዮሐንስ ወንጌል ዮሐንስ ወንጌል ምዕራፍ 10:30 እና አብ አንድ ነው ብሎ ጌታችን ኢየሱስ የስልጣን አንድነታቸውና የአካል ልዩነታቸውን ጌታ ኢየሱስ ዮሐንስ ወንጌል ምዕራፍ 10 መንፈስ ቅዱስ አምላክ መሆናቸውን ነብይ ቆይ ስሚኝ፣ ጥያቄ ስሚኝ። አብ ወልድ መንፈስ ቅዱስ አምላክ መሆናቸውን እየተናገረ ነብይ ወይ ሐዋርያ ወይ ጳውሎስ ኢሳይያስ 48 ሰማሽ ወይ መጽሐፍ ቅዱስ ኢሳይያስ 48 ወይ አሊት ፋዘር ከጥንት አባቶች ይችላል አብ ወልድ መንፈስ ቅዱስ አንድ አምላክ ብሎ ያስተማረ ወይ መጽሐፍ ቅዱስ ላይ ወይ ነብይ ወይ ደግሞ ኢየሱስ ወይ ጳውሎስ ወይ ደግሞ አሊ ቸርች ፋዘር አቅርቢልኝ ቶሎ በይ። አብ ወልድ መንፈስ ቅዱስ አንድ አምላክ አፍጥኝ። አብ ወልድ መንፈስ ቅዱስ አንድ አምላክ ብሎ ያስተማረ ሚውት አድርጊ። ደቂቃ ሰጥቼሽ ነው ባይዘው ጨርሰሻል። ግን ደቂቃ ሰጥቼሽ እኔ መልስልሻለሁ። ችግር የለውም። ደቂቃሽ አልቋል። ግን መልሱን ላስቀምጥላት። አብ ወልድ መንፈስ ቅዱስ ማስረጃ ከመጽሐፍ ቅዱስ ጌታችን ኢየሱስ ዮሐንስ ወንጌል ምዕራፍ 10 ቁጥር 30 አንድ ሚውት አድርጊ። ደቂቃሽን ጨርሰሻል። በእኔ አንድ ሚውት ጨርሰሻል። ደቂቃሽን ባይዘው ዮሐንስ ወንጌል ምዕራፍ 10:30 ላይ እኔና አብ አንድ ነን ብሎ ተናግሯል። እንዲሁም ደግሞ አንድ ሚውት ከአባቶች ትምህርትም ላሳይሽ። በአንደኛው ክፍለ ዘመን የነበሩ እነ ቅዱስ ኤራኒዮስን እነ ቅዱስ አግናጢዮስን ላሳይሽ። እንግዲህ ቅዱስ ኤራኒዮስ የማን ደቀ መዝሙር ነው ካልን የፖሊካርብ ደቀ መዝሙር ነው። ፖሊካርብ ደግሞ የቅዱስ ዮሐንስ ወንጌላዊ ደቀ መዝሙር ነው። ምን ብሎ ይናገራል? በእንተ መናፍቃን መጽሐፉ ቻፕተር 10 ቁጥር 1 ላይ ብሎ ይናገራል። ቤተክርስቲያን ምንም እንኳን በዓለም ሁሉ እስከ ምድር ዳር ድረስ ብትጓዝም ከሐዋርያት ከደቀ መዛሙርቶቻቸው አንድ አምላክ በሆነው ሁሉን የሚገዛ አብና የእግዚአብሔር ልጅ ለድህነታችን ሰው በሆነ በአንዱ በኢየሱስ ክርስቶስ በመንፈስ ቅዱስም ማመንን ተቀብላለች ብሎ ቅዱስ ኤራኒዮስ በስንተኛው ክፍለ ዘመን የነበረ ነው? በ189ኛው ክፍለ ዘመን የነበረ ነው። ወገኖቻችን ስላሴ በኒቂያ ጉባኤ ነው ሲሉ ትሰማቸዋላችሁ። በአንደኛው ክፍለ ዘመን የነበረ አስተምሮ ነው እያልናችሁ ነው። በሐዋርያት በነቢያት የነበረ አስተምሮ ነው እያልናችሁ ነው። እንዲሁም ደግሞ ሰማዕቱ ቅዱስ አግናጢዮስ ምጡላ አንበሳ በመቶ ክፍለ ዘመን የነበረ አባት ነው። ወደ እስያ ላለችው ወደ ኤፌሶን ቤተክርስቲያን በላከው መልእክቱ ላይ እንዲላል በአምላካችን ፍቃድ በኢየሱስ ክርስቶስ በእውነት መከራ የተመረጠች ወደ ኤፌሶን አምላካችን ኢየሱስ ክርስቶስ እንደ እግዚአብሔር አስብ ከዳዊት ዘር ከቅድስት ድንግል ማርያም በመንፈስ ቅዱስ ግብር በእውነት ግብር መጸነስ ነው። አብ ወልድ መንፈስ ቅዱስን እንዲህ ብሎ እንዲሁም ደግሞ አንዴ ቅድም ስታነሹ ነበረ ሰማዕቱ ሰማዕቱ ጀስቲን ማርቲን 151 ክፍለ ዘመን የነበረ አባት ነው። ፈርስት አፖሎጂ ቻፕተር 13 ከቁጥር 5 እስከ ቁጥር በምክንያት እናመልከዋለን እርሱ እውነተኛ አምላክ ልጅ እንደሆነ ሁለተኛው አካል እንደሆነ በመንፈስ ቅዱስ ሶስተኛ አካል እንደሆነ በመረናል ይላል። ሰማዕቱ ጀስቲን ማርቲን በ151 ክፍለ ዘመን የነበረ አባት ነው። ቅዱስ አግናጢዮስ በ150 ክፍለ ዘመን የነበረ አባት ነው። እንደዚህ የሚያምነው ማለት ነው። አረሰሻት አብ በክብርና በእውቀት እንደሚበልጠው ነው። ወንጌል ምዕራፍ 10 አሁን የጠቀስን ያብራራው ዮሐንስ ወንጌል ምዕራፍ 10 ቃሽን ይተቀምሽ ዮሐንስ ወንጌል ምዕራፍ 14 ቁጥር 28 ቃሽን ይተቀምሽ አባቶች ቆይ አንዴ ጨርሰሻል። ደቂቃሽን ጨርሰሻል። እኔ እንደ አዲስ ልጀምር ነው። ደቂቃ እኮ ጨርሰሻል። አድርጊ ሚውት እኔ ኤራኒዮስ ይኸው በእንተ መናፍቃን ቻፕተር
አንድ ቁጥር መጽሐፍ 10 ቁጥር 1 ላይ ምን ብሎ ያምናል? ቤተክርስቲያን አብና ወልድ አንድ አምላክ እንደሆኑ ያምናል። ቤተክርስቲያንም ይሄንን አምና ተቀብላለች ብሎ ያምናል። በስንተኛው ክፍለ ዘመን የነበረ ነው? በ189ኛ ክፍለ ዘመን የነበረ ነው። ባይ ዘ ዌይ ሄራኒዮስ የማን አባት የማን ደቀ መዝሙር ነው ካላችሁኝ የፖሊካርብ ደቀ መዝሙር ነው። ፖሊካርብ ደግሞ የማን ደቀ መዝሙር ነው? የዮሐንስ የወንጌላዊ ዮሐንስ ደቀ መዛሙርት ነው ማለት ነው። ስለዚህ ከአባቶችም ትምህርት አሳይተሻለሁ። ጨርሰሻል። የመጀመሪያው ጨርሰሻል። ጥያቄ ተጠያቂ ነው። ጥያቄ ተጠያቂ ነው። ኦኬ ጀምሪ ጥያቄሽን አልኩሽ እንዴ ሄራኒስ የተናገረው ልብሱ እያነበቡ አንቺ ጀምሪ። እሺ ጀምሪ። አንቺ ወንጌል 10:14ን የትኛውም አባት ከስጋው አንፃር አብ ይበልጣል ብሎ አብራርቶታል። ከስጋው አንፃር ማለት ነው። መላእክት እንኳን በጥቂት አነሰ ስለተባለ ማለት ነው። መጽሐፈ ምሳሌ ምዕራፍ 8 ቁጥር 27 ላይ ሰማዮችን በዘረጋ ጊዜ እኔ አብሬ ነበርኩ ይላል። ማን ነው ይሄንን የሚናገረው? ይሄ ከስላሴ ጋር የተያዘ ጥያቄ አይደለም። ደቂቃይና አክቲቪቲ ቀጥ ሰማዮችን በዘረጋ ጊዜ እኔ አብሬ ነበርኩ ብሎ የሚናገረው አካል ማን ነው? ማን ነው? ጥያቄ መልሽ። ስላሴ ነው። ለስላሴ ነው ነግሬሻለሁ የሚል የቁርአን አያ በቁርአን ክፍል ተምረን ልንሄድ ነው ማለት ነው። ዛሬ የመቀደድ ምዕራፍ ምናምን የሚባሉ ቁርአኖችን ሽረን ነግሬሻለሁ የሚል የቁርአን አያ ልንተካ ነው ማለት ነው። መልሽልኝ። ሰማዮችን በዘረጋ ጊዜ ያብሬ ነው የሚለው ማን ነገር እንዳትዪ መቀደድ ነገር እንዳትዪ መልሱ ላይ ፎከስ አድርጊ ቆንጂትዬ። ሰማዮችን በዘረጋ ጊዜ ያብሬ ነበርኩ የሚለው ማን ነው? መልስ የላትም ወገናችን፣ መልስ የላትም። ይኸው እኔ ግን ከአባቶች ላሳያችሁ። መጽሐፈ ቅዱስ ቄርሎስ ኢየሩሳሌም ሃይማኖተ አበው ምዕራፍ 71 ቁጥር 4 ላይ ጥበብ ነው የእግዚአብሔር ልጅ ጥበብ ነው ብሎ ይናገራል። ሰማያትን ምድርን የፈጠረ ከአብ ጋር ማን ነው? ዮሐንስ ወንጌል ምዕራፍ 5:14 ላይ አባቴ እስከዛሬ ስለ እኔ እሰራለሁ ያለው ወልድ ክርስቶስ ስለሆነ አንዴ ራስሽ መልሰሻል። ጥበብ ብለሽ መልሰሻል። መልስ የለሽም። ጥበብ ኢየሱስ ክርስቶስ ነው። አንደኛ ቆሮንቶስ ምዕራፍ 1:24 ላይ የእግዚአብሔር ኃይልና ጥበብ ሚት አድርጊ። መልስ የለሽም። እሺ ዘፍጥረት ምዕራፍ 19 ቁጥር 24 አረ ወገናችን አንዴ ሚት አድርጊ። ኦሪት ዘፍጥረት ጥበብን አራተኛ አምላክ ወገናችን አንዴ ሚዩት አድርጊ። ሚዩት አላህም እንደናንተው የሥላሴን አስተምሮ ስላላወቀ ልክ እንደ አንቺ ነው አሁን እየጠየቀ ያለው። እሺ አሁን ዘፍጥረት ምዕራፍ 19 ቁጥር 24 ላይ እግዚአብሔርን በሰዶምና በገሞራ ላይ ከእግዚአብሔር ዘንድ ከሰማይ እሳትና ዲን አዘነበ አለ። እግዚአብሔር ባለ አካል አለ። እዚህ ጋርም ደግሞ እግዚአብሔር አረ መልሱም እሺ ወገናችን እንዲህ ምን ልትሆኚ ነው? እኮ ኢንተርቪው ላደርግሽ አይደለም የመጣሽው መልስ እንድትመልሽ። ምን ልትሆኚ ነው የመጣሽው? እሺ በቃ መልሺ ጎበዝ። እግዚአብሔር በሰዶምና በገሞራ ላይ ከእግዚአብሔር ዘንድ ከሰማይ እሳትና ዲንን አዘነበ ይላል። እግዚአብሔር የተባለ አካል አለ። እዚህ ጋርም እግዚአብሔር የተባለ አካል አለ። ስንት እግዚአብሔር ተብለው ተጠርተዋል? እዚህ ጋር ልመልስ። እሺ አዳምጪ። ቀጥይ። እግዚአብሔር በሰዶምና ከእግዚአብሔር ዘንድ ቆይ ከእግዚአብሔር ዘንድ ነው አይደል ያልሽኝ? ልመልስ። አዳምጪ። ምን ይላል መሰለሽ? እግዚአብሔር ከእግዚአብሔር ዘንድ የሚለው እግዚአብሔር ከራሱ ዘንድ ነው። ለምሳሌ እናንተ የያዕቆብ ልጆች ተሰብሰቡ፣ ስሙም አባታችሁ እስራኤልን አድምጡ ይላል። ያዕቆብ ምን ይላል? እስራኤልን አዳምጡ። ያዕቆብና እስራኤል የተለያዩ ሰዎች ሆነው ሳይሆን ነገር ግን ያዕቆብም ይሁን እስራኤል አንድ ሆኖ ሳለ ግን ምን ይላል? እናንተ ያዕቆብ ልጆች ተሰብሰቡ፣ ስሙም አባታችሁ እስራኤልን አድምጡ እያለ ይናገራል። እስራኤልና ያዕቆብ ማናቸው እየጠየቅሽ እንኳን አታውቂውም። ባይ ዘ ወይ እሺ፣ ወደ ቀጣይ ጥያቄ ታርጉም ይሆናል አካል ጨርሰሻል። አንዴ ወደ ጥያቄ ወገናችን እግዚአብሔር ወደ ጥያቄ ጨርሰሻል። መልስ የለሽም። ታርጉም ቀድም አንድ ሚዩት አድርጊ። እንደምታውቁት የምሬ ነው የምላችሁ። አንድ ሚዩት አድርጊ። አርጉም ዮናታን ነው ወገናችን እያዳመጥሽ
ቆንጂትዬ እየተጠየቅሽ ነው፣ መልስ የለሽም። አታውቂውም። የሰጡሽ አጠሬራ አለ። ያንን አጠሬራ ለመጥፋት ብቻ ነው የሰጣሽው። ወገናችን በሶዶምና በጎሞራ ላይ ከእግዚአብሔር ላይ ሳትመጂና ዘነበ ታርጉም ይወጣን ማለት ነው። በነገራችን ላይ ያለችው ጥያቄ ምንድን ነው መሰላችሁ? ቅድም ስቀጥፋቸው የነበሩት እንትኖች በነገራችን ላይ ደቂቃ አቁሜያለሁ። ደቂቃ አቁሜያለሁ። ሰማሻል አይደለ ቆንጂት? ደቂቃ አቁሜያለሁ። ምክንያቱም በደቂቃ ላይ እያወራሽ ስለሆነ መልስም እየሰጠሽ ስላልሆነ ማለት ነው። ታርጉም ዮናታን ማን ነው? ቅድም ስጠቅሽ የነበረ አካል አለ። ስላሴ ጨርሶ አይታወቅም ብሎም ታርጉም ዮናታን ማን ነው? ቶሎ በይ። ማን ነው? የክርስቲያን አባት ነው? አሳይኝ እስኪ የቤተክርስቲያን አባት ለመሆኑ ቶሎ በይ አሳይን። ታርጉም ዮናታን የቤተክርስቲያን አባት ለመሆኑ ማስረጃ አሳይን። ገናችን ታርጉም ዮናታን ሲጀመር የቤተክርስቲያን አባት አይደለም። ነገር ግን እንትን ውስጥ አመጣችሁና ለስላሴ እንዲህ ብሏል አለች። እንዴት መሰላችሁ? የሱ አስተምሮ ለዋህብያ ማስረጃ ብሎ እንደመጥቀስ ማለት ነው። ባይዘው ደቂቃ ይዣለሁ። ማጠቃለያ የብሉይ ኪዳን አረማይክ ትርጉም ነው። ጨርሻለሁ። አሳይ አባት ለመሆኑ የቤተክርስቲያን አባት ለመሆኑ ማስረጃ አሳይ ወገናችን። የብሉይ ኪዳን አረማይክ የቤተክርስቲያን አባት ነው። የቤተክርስቲያን አባት ነው። የቤተክርስቲያን አባት ነው። ትርጉም ነው አላልኩም። አባት ነው አላልኩም። ስለዚህ የቤተክርስቲያን አባት ካልሆነ ለክርስቲያኖች ማምጣት አትችይም። ለኛ ለክርስቲያኖች ልክ አንቺ አንድ ጊዜ ባይዘው በጣም ረብሻ እየፈጠርሽ ያለሽው ጥያቄን ለመሸሽ ነው። በነገራችን ላይ ምን ልጠይቅሽ እንደምችል ራሱ ስላወቅሽው ማለት ነው። ታርጉም ዮናታን አንድ ሚውት አድርጊ። አትግቢ፣ በመሃል አትግቢ። እየጠየኩሽ ታርጉም ዮናታን አንዴ አቁሜዋለሁ። ባይዘው ምክንያቱም በመሃል እየገባች ስለሆነ ማለት ነው። በመሃል እየገባች ስለሆነ ያንቺን ጥያቄ በስነ ስርዓት እየመለስኩልሽ ነበረ። ነገር ግን በዚህ እየገባች አንዴ ሚውት አድርጊ። በፈጣሪ ስም የመጀመሪያ ስለሆነ የተደናበርሽ ወገናችን ተረጋጊ። ታርጉም ዮናታን የቤተክርስቲያን አባት አይደለም። ነገር ግን አረብ ሚውት አድርጊ። ሚውት አድርጊ። ጤነኛ ነሽ? ምን ማለት ነው? አላለቀም። ታርጉም ዮናታን አንደኛ የቤተክርስቲያን አባት አይደለም። ሁለተኛ ነገር ደግሞ የዋህብያን አስተምሮ ለዋህብ አስተምሮ የሺአ ኮመንተሪ እንደማምጣት ማለት ነው ያመጣችልን ወገናችን ማስረጃ ለዋህብያ አስተምሮ የሺአ ኮመንተሪ ማስረጃ ብለን እንደማሳየት ማለት ነው። ወገናችን የሰጡሽን አጠሬራ ስለሆነ ያመጣችሁ እንደዚህ ትዋረጃለሽ ማለት ነው። ወደ ቀጣይ ጥያቄ ኢሳይያስ 48 ተረጋጊ። ኢሳይያስ 48 ቁጥር 16 ኢሳይያስ 48 ቁጥር 16 አላለቀም። አቁሜዋለሁ ብዬ ቅድም ጀምሮ ጀምሮ በመሃል እየገባች ሆነ አቁሜዋለሁ። ቆንጆ አቁሞ መጠየቅ የለም። ዝም በይ ስልሽ ዝም ስላለሽ ዝም በይ። በደቂቃዬ አታውሪ ስጠይቅሽ ብቻ መልስ ስጪ ስልሽ ዝም ስላላልሽ አቁሜው ደቂቃውን እየነገርኩሽ ነው። ያቁም እንግዲህ ወገናችን በራሷ ደቂቃም እንደዚህ ደንግጣለች። በእኔ ጠያቂ ምንኳን እንደዚህ ደንግጠሻል። ወገናችን ባልተዘጋጀሽ ባላወቅሽ ነገር ማስረጃ ማቴሪያል ብለሽ አመጣሽ። ኢቭን ሊንክ እስኪላክልሽ ድረስ እንኳን ተበጣሽ። ኖ እየጠየኩሽ ሳይሆን ደቂቃዬ ላይ አታውሪ ስልሽ ስላወራሽ ትዊት ያደረኩሽ ደቂቃ ቆምኩት። ስለዚህ ወገናችን በራሷ ደቂቃም እንደዚህ ስትፈራ አይታችኋታል። በእኔም ደቂቃ እንደዚህ ስትፈራ አይታችኋታል ማለት ነው ወገናችን። በቃ ሳትሻልቋል ማጠቃለያ አንስ በፈጣሪ ደንግጣለች ጌታ እህታችን። እኔ ኢንተርቪው ላደርግሽ አይደለም እኮ ያመጣሁሽ። ማለት ኢንተርቪው ልንደራረግ ሳይሆን ማስረጃ እየጠየኩሽ ማስረጃ ልታወጪ እየጠየቅሽኝ ማስረጃ ላወጣ ኢንተርቪው ላደርግሽ አይደለም የመጣሽው። ኦኬ ለውይይት ነው የመጣሽው። ለምን የመጣሽው? እኔ ጋር ለውይይት ነው የመጣሽው። ኖ ያቆምሽ ነበር እኔ ጥያቄሽ ወገናችን። ስለዚህ ወገናችን ምንድነው በራሷ ደቂቃ እኔ እኮ በፈጣሪ ስም ልጅቷ ምላሷ ራሱ ማለት ነው ስለወገናችን በራሷ ደቂቃ እንደዛ ስትሰራ አይታችኋታል። በእኔም ደቂቃ በራሷ ደቂቃ እንደዚህ ስትፈራ አይታችኋታል። በእኔም ደቂቃ ደግሞ እንደዚህ ስትፈራ አያችኋት አይደለ?
እንዲህ ናቸው በቃ ሙስሊሞች። እንግዲህ ስላሴ መጽሐፍ ቅዱስ አይደለም፣ ስላሴ መጽሐፍ ቅዱስ አይደለም። ነገር ግን ኑ ዲቤት ሲባሉ እንዲህ ነው የሚፍጨረጨሩት። የትኞቹም ወንዶቹም ቢሆኑ ሴቶች አይደለም፣ ወንዶቹም ከነዚህ የማይሻሉ ናቸው። እኔ የማያልፉ ማለት ነው። ጥያቄ እንኳን የሚፈሩ ከራሳችን አስተምሮ የሚያመጧቸው ኮሜንተሪዎች እንኳን ክርስትናን ያላማከሉ ክርስትና የማያውቃቸው ኢቭን ስላሴን እንዲህ ብለዋል ብለው የሚያመጧቸው ምንድን ናቸው? እኛም ማናውቃቸው የቤተክርስቲያን አባት ያልሆኑ ማለት ነው። ሊቀጥፉ ሲሉ ሲያዙ